ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኦፋ በዓለም ላይ 41 ሀገሮች የምግብ እጥረት እንደሚያጋጥማቸው አስታወቀ። የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት በ2026 41 ሀገሮች የምግብ እጥረት እንደሚያጋጥማቸው 31ዱ የአፍሪካ ሀገሮች መሆናቸውን አስታወቀ። በተያያዘው መጋቢት ወር በ2026 ፋኦ ባወጣው መረጃ በዓለም አቀፍ ደረጃ የምግብ እጥረት አለባቸው ካላቸው 41 ሀገሮች መካከል 31ዱ ከአፍሪካ፣ 8 ከእስያ፣ 1 ከአውሮፓ፣ 1 ከካሪቢያን በሚገጥማቸው ችግር ምክንያት የውጭ ድጋፍ እንደሚያስፈልግ አስታውቀዋል። ከአፍሪካ ኢትዮጵያ፣ ሶማሌ፣ ቡርኪና ፋሶ፣ ማሊ፣ ሊቢያ፣ ናይጄሪያ፣ ዛምቢያ እና ሱዳን መሆናቸው ተጠቁሟል። በሀገሪቱ ከዚህ ቀደም በተከሰተና ሊከሰት የሚችል የዝናብ እጥረት የምርታማነት ላይ አሉታዊ አስተዋጽኦ እንደሚያደርግ ገልጿል። በኢትዮጵያ ይስተዋላል ያላቸው አስቸጋሪ የአየር ጸባይ ሁኔታ፣ ግጭት፣ ከፍተኛ የሆነ ምግብ ሸቀጣሸቀጦች ዋጋ መናርን የገለጠው እንደ አውሮፓውያን አቆጣጠር በ2024 የነበረው ስር የሰደደ የምግብ እጥረት በ2025 ቢሻሻልም ችግሩ በተወሰኑ የሀገሪቱ ክፍሎች አሁንም መመለሱን ያስረዳል። እንደ አውሮፓውያን አቆጣጠር በ2024 እና በ2025 ይጠበቅ የነበረው የዝናብ መጠን ከተጠበቀው በታች በመሆኑ እንደ አውሮፓውያን አቆጣጠር በ2026 በመጀመሪያዎቹ ወራት በደቡብ እና ደቡብ ምስራቅ ኢትዮጵያ የአርብቶ አደር አካባቢዎች የምግብ እጥረት እና የእንስሳት ቁጥር መቀነስ እንደነበር አስታውቋል። የምስራቅ አፍሪካ የአርብቶ አደር አካባቢዎች በተለይም በኢትዮጵያ ደቡብ ክፍል፣ ሰሜናዊ ሶማሌ እንዲሁም ሰሜናዊ ምስራቅ ኬንያ እንደ አውሮፓውያን አቆጣጠር በ2025 መጨረሻዎች ወራት ዝናብ ባለመታየቱ አሁን ድርቅ እያንዣበበ መሆኑን አርብቶ አደሮች ሳርና እርጥበት ፍለጋ እየተሰደዱና ከተለመደው የጉዞ ርቀት ያለፈ ስደት ላይ ናቸው ብሏል። አርብቶ አደሮቹ ፍልሰትና ስደት ምክንያቱ እንስሳት በአንድ አካባቢ ስለሚቆዩ የበሽታ ስርጭት አደጋ መደቀኑንም የድርቅ መከሰት የእንስሳቱ ክብደት ምርት እየቀነሰ በአርብቶ አደሩ የአመጋገብ ባህል ላይ አሉታዊ ተጽዕኖ እያሳደረ ነው ብሏል። በአማራ ክልል በታጠቁ ኃይሎች መካከል የሚታየው ግጭት በግብርና ስራ ላይ ተጽዕኖ ማሳደሩን የሚያስረዳው ሪፖርቱ በሀገር አቀፍ ደረጃ ምንም እንኳ የመኸር ምርት መሻሻል ቢያሳይም የአርብቶ አደር አካባቢዎች አሁንም ቀውስ እያንዣበባቸው ነው ብሏል። እንደ አውሮፓውያን አቆጣጠር በ2026 የአፍሪካ ቀንድ ከፍተኛ የምግብ እጥረት ያለበት ቀጠና መሆኑን፣ በሱዳን፣ በሶማሌ እና በደቡብ ሱዳን ግጭት፣ መፈናቀል፣ በኢትዮጵያ፣ በኬንያ፣ በጅቡቲ የምግብ ሸቀጣሸቀጦች ዋጋ መናር እና የማክሮ ኢኮኖሚ ያለመረጋጋት፣ ድርቅ፣ ጎርፍና ከሚጠበቀው በታች የዝናብ መጠን ቀውሱን የከፋ ያደርገዋል ይላሉ። የተመድ የምግብና እርሻ ድርጅት መረጃ እንደሚያሳየውም የሰብአዊ ቀውስ አሳሳቢ ደረጃ ላይ መድረሱን እንደ አውሮፓውያን አቆጣጠር በ2026 ለ4.4 ሚሊዮን ኢትዮጵያውያን የሚል ሰብአዊ እርዳታ $124.5 ሚሊዮን ያስፈልገኛል ብሏል። 18.8 ሚሊዮን ዜጎች ለረሃብ አደጋ መጋለጣቸውንና ከእነዚህ ውስጥም 4.6 ሚሊዮን የሚሆኑት ሴቶችና ሕፃናት ናቸው ሲልም ያክላል። በኢትዮጵያ ለሚታየው የሰብአዊ እርዳታ ፍላጎት መጨመር አስቸጋሪ የአየር ጸባይ ሁኔታ፣ ድርቅ፣ ጎርፍ፣ ግጭት፣ የእንስሳት የአዘርት በሽታ ተጠቃሽ ናቸው ብሏል። ለምርት መቀነስ፣ ለእንስሳት ሞት ምክንያት ናቸው ይላል። በዚህ የተነሳ በሚሊዮን የሚቆጠሩ ዜጎች የእርዳታ ምግብ ጠባቂ መሆናቸውን የገለጸው ድርጅቱ በኢትዮጵያ ሕዝብ 80 በመቶ የሚሆነው በግብርና ስራ የተሰማራ መሆኑንም አስታውሷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።